በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመተሱ ለወርሃ ሐምሌ በዛቲ ዕለት አይረፈ አብ ቅዱስ ከላድያኖስ ሊቀ ጳጳሳት ዘእስክንድርያ ሁልቆሙ ለአበው ሊቃነ ጳጳሳት ተሳቱ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሐምሌ 9 በዚች ቀን የአምስቱ አህጉር ኤጲስቆጶስ የቅዱስ ቴዎድሮስ በሰማዕትነት ያረፈበት ዕለት ነው። ዲዮቅልጥያኖስም በካደና ጣዖትን ባመለከ ጊዜ ምእመናን ያሰቃዩአቸው ዘንድ መኳንንቱን ወደ ሀገሮች ሁሉ ላከ። ለጣዖትም እንዲሰግዱ ያስገድዷቸው ነበር። ስሙ ፍላጦስ የሚባል አንድ መኮንንም ወደ አፍራቅያ ሀገር መጣ። በዚህም ቅዱስ ለክርስቲያን ወገን መምህር እንደሆነ ነገር ሰሩበት። መኮንኑም ወደ እርሱ አስቀርቦ ለአማልክት እንዲሰዋ አዘዘው። ቅዱሱም እንዲህ ብሎ መለሰለት፣ ሰማይና ምድርን የፈጠረ አምላክን ትተን ጣዖት ማምለክ አይገባንም። መኮንኑም በውኑ አርጤምስንና አጵሎንን አርዳሚስንም ሌሎች አማልክትንም ያይላቸዋልን? ሌላ ነውን? አንተ የምትናገርለት አምላክ ካለ እነዚህን አማልክት አይደሉም? ካለስ እነዚህስ አማልክት አይደሉምን? አለው። ቅዱስ ቴዎድሮስም መልሶ አዎን አማልክት አይደሉም፣ ክብር ይግባውና ከአንድ ከኢየሱስ ክርስቶስ በቀር አምላክ የለም፣ እርሱም ለፍጥረቶች ሁሉ ፈጣሪያቸው ነው አለው። መኮንኑም ኃይለ ቃል ስለመመለሱ ተቆጥቶ 40 ቀን በግርፋትና በስቅላት በእስራትና በመንኮራኩራት እንዲያሰቃዩ ታዘዘ። እርሱ ግን ትእዛዙን አልሰማም፣ ከስቃዩም የተነሳ አልፈራም። ከዚህም በኋላ ራሱን በሰይፍ እንዲቆርጡ አዘዘ። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀዳጀ። እግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። ሰላም ለቴዎድሮስ ዘተሰፈወ አባለ 40 መዋዕለ በዝንቱ ኩሉ ድኅረ ተጋደለ ወሶበ ሐመ በመዋቅት ወበዕለት ዘበሰይፍ ተቀትለ በመንግሥተ ሰማይ አድምአ ወነሳ አክሊለ። በዚህችም ቀን ከቆጵሮስ ሀገር ቅዱስ ቴዎድሮስ በሰማዕትነት አረፈ። ከእርሱም ጋር ሶስት ሴቶችና ያሰቃዩት የነበሩ ሁለት መኳንንት ሉኪያኖስና ድግናኔዎስም አረፉ። ይህም እንዲህ ነው። ይህ ቅዱስ ወደ እነዚህ መኮንኖች በከሰሱት ጊዜ እርሱ ክርስቲያንና የቆጵሮስ ኤጲስቆጶስ እንደሆነ ሰምተው ወደ እርሱ አቀረቡት። ስለ ሃይማኖቱም ጠየቁት። እርሱም ክብር ይግባውና በጌታችን በኢየሱስ ታመነ። በበትሮችም እየደበደቡና እየገረፉ ቀጡት። እርሱም እየካደ እየዳሃ ሂዶ ጣዖቱን ረገጠው፣ ከመንበሩም ላይ ገልብጦ ጣለው። እሊህ ሁለቱ መኳንንትም ተቆጥተው ጽኑ ስቃይን አሰቃዩት። ሥጋውንም በማቅ ጨርቅ ጨውና ኮምጣጣ ነክረው ፋቁት። እርሱም ጣዖታቱን ይረግም ነበር። ሁለተኛም ምላሱን ቆረጡት። ያን ጊዜም በዚያ ከነበሩ ሴቶች አንዲቱ ምላሱን አንስታ ወሰደች። ከዚህ በኋላ ቅዱሱን ባሰሩት ጊዜ ከሴትየዋ እጅ ምላሱን ተቀብሎ በሆዱ ላይ አኖራት። ወዲያውኑም ምላሱ ተዘርግታ ወደ አፉ ገባች። አንዲት ነጭ ርግብ መጥታ በቅዱሱ ላይ ዞረች። ሁለተኛም ሶሪት ወፍ መጥታ በላዩ ተቀመጠች። እሊህ ሁለቱ መኳንንትም ይህን አይተው አደነቁ። ሉኪዮስም ክብር ይግባውና በጌታችን በኢየሱስ አመነ። ያን ጊዜ መኮንኑ ድግናኔዎስ ተቆጥቶ ከቅዱስ ቴዎድሮስ በኋላ ይከተሉ የነበሩ 3 ሴቶችን ገደላቸው። ከዚህ በኋላ ቅዱስ ቴዎድሮስ ነፍሱን በሰጠ ጊዜ ርግቧና ሶሪት ወፍ በረው ሄዱ። ድግናኔዎስም አደነቀ። ሉኪዮስም የክርስቲያን ሃይማኖት የቀናች እንደሆነች አስረዳው። ክብር ይግባውና በጌታ በኢየሱስም አመነ። ከዚህ በኋላ ሁለቱ መኮንኖች ከቆሮንቶስ ሀገር በመርከብ እስከ ቆጵሮስ ሄዱ። በዚያም ክርስቲያኖችን ሊያሰቃያቸው ሌላውን መኮንን አገኙ። ሉኪዮስም ከድግናኔዎስ ተሰውሮ በመኮንኑ ፊት ቆመ። የጣዖቱንም መንበር ገለበጠ። ክብር ይግባውና በጌታችን በኢየሱስም ታመነ። መኮንኑም ራሱን በሰይፍ እንዲቆርጡ አዘዘ። የሰማዕትነት አክሊልንም ተቀበለ። ድግናኔዎስም ሥጋውን ወስዶ ገንዞ ቀበረው። ከዚህ በኋላ ድግናኔዎስ በመኮንኑ ፊት ቆሞ ክብር ይግባውና በጌታችን በኢየሱስ ታመነ። ይህንንም በሰይፍ ራሱን ቆርጠው የሰማዕትነት አክሊልን በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በከበሩ ሰማዕታት ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብለ ቴዎድሮስ ጽዑር ዘዘበጥዎ በበትር ወዘፈሐቁ ወስሎ በአጽርቅተ ጸጉር ወሰላም ለክልኤ መኳንንተ ጥበብ ወምክር ወምስለ ሰላስ አንስት ዘልወቱ ማህበር
በዚህችም ቀን መስተጋድል አባ ህልያን አረፈ። የዚህ ቅዱስ የአባቱ ስም ዲስጣ የእናቱ ስም ካልሞና ነው። የሀገሩም ስም አይነ ፀሐይ ይባላል። እርሱም ቀድሞ በወጣትነቱ ጊዜ የወርቅና የብር አንጠረኛ ነበር። በስራውም የተመሰገነ ነው። በአንዲት ቀንም ከ40 አገልጋዮች አንዲት ሴት መጥታ ለጆሮዎቿ ጉትቻ እንዲሰራላት ለመነችው። ከሰራላትም በኋላ የሰራበትን ዋጋ ከእርሷ ፈለገ። በፊቱም ራሷን ዘንበል አድርጋ ወንዶች ከሴቶች የሚሹትን ብትሻ እነሆኝ አለሁ፣ ሌላ ገንዘብ ግን የለኝም አለችው። ይህንም በሰማ ጊዜ አንቺ የጨለማው አበጋዝ ልጅ ከኔ ራቂ፣ ፊትሽንም አታሳይኝ አላት። ከዚህ በኋላ ሞትና ፍርድ መኖሩን ለነፍሱ እያሳሰባት በማደሪያ ውስጥ ጥቂት ቆየ። ተነስቶም ለድሆችና ለችግረኞች ገንዘቡን መጸወተ። ከገንዘቡም ከፍሎ ለእናቱ ሰጥቷት ተሰናበታት። ለ3 ቀን የሚያበቃውንም ስንቅ ይዞ ወደ ገዳም ሄደ። እግዚአብሔርም የልቡናውን ንጽሕና ስላየ መራው። የራቀውን ቦታ ወደ እርሱ አቀረበለት። ወደ ኤርትራ ባህር ዳርቻም በአንዲት ቀን ደረሰ። ቆሞ ሳለም ነጭ ልብስ የለበሱና እንደ ፀሐይ የሚያበራ መስቀልን የተመረኮዙ 3 ሰዎች ተገለጡለት። አነቁትና ከሳቸው ጋር ወሰዱት። ወደ አትክልት ቦታም በደረሱ ጊዜ በትርና የእንቁ መስቀል ሰጡት። በዚያም በአንድነት ጸለዩና ሰገዱ። ከሰገደበትም ራሱን ቀና ባደረገ ጊዜ ከእርሳቸው ያገኘው አልነበረም። በመለየቱም አዘነ፣ አለቀሰ። ከዚህ በኋላ ከአትክልቱ ቦታ ቅጠል እየበላ ውሃ ከእርሷ እየጠጣ ኑሮውን በብህትውና አደረገ። ወደ ቦታዎቿና ወደ ዋሻዎች ለመሄድ የፈለገ እንደሆነ በትረ መስቀሉ ታበራለት ነበር። የረዘመውንም መንገድ ትጠቀልልለት ነበር። ልብሱም ከእነዚያ ዛፎች ቅጠል ነበር። የተረገመ ሰይጣንም ተጋድሎውን ባየ ጊዜ ሰው ተመስሎ ወደ ክፉዎች ሰዎች ሄደ። እንዲህም ብሎ ነገራቸው። በገሌ በረሃ የተሰወረ ገንዘብ አለ። የሚጠብቀውን ከያዛችሁት ታገኛላችሁ። ወደዚያ ወንዝ ማዶም መርቶ አደረሳቸው። በደረሱ ጊዜ መሻገሪያ መንገድ አጡ። እጅግም ተጠምተው ነበርና ውሃውን እያዩ ወደ ውሃው መድረስ ተሳናቸው። ሁለተኛም በሚያስፈራ ዘንዶ ተመስሎ ቅዱስ ሕልያንን ውሃ ሲጠማቸው አንተ ለባልንጀሮችህ እንዴት አትራራም? እንዴትስ ውሃ አትሰጣቸውም አለው። በዚያም የሚይዙት መስሎት ነበርና ለቅዱስ ሕልያንም ባውሬ አንደበት እግዚአብሔር የዘለፈው መስሎት ውሃ ቀዳላቸው። ያጠጣቸውም ዘንድ ተሻገረ። እነርሱም ድሃነቱን አይተው ራሩለት፣ ልብስ ሊሰጡትም ወደዱ። እርሱ ግን አልተቀበላቸውም። ወደ በዓቱም ተመለሰ። ሰይጣንም ተንኮሉ በከሸፈበት ጊዜ በደጋጎች መነኮሳት ተመሰለ። ሊያስቱትም ወደ እርሱ ሄዱ። በመስቀል ምልክትም ባማተበ ጊዜ አፍረው ተበተኑ። የእረፍቱም ሰዓት በቀረበ ጊዜ ቀድሞ ተገልጸውለት የነበሩ እነዚያ 3 ሰዎች መጥተው ገድሉን ጻፉ። ባረፈ ጊዜም ቀበሩት። እግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለብእሲ ምእመን እንተ ይሰመይ ህልያን ከመግእዘ ምስለ ሰለስቱ እደው ህብረ ጻዕዳ ውሳን የአብርህ ሎቱ በውስተ መጽልም መካን እምበትረ እዲሁ ወፂኦ መስቀል ዘብርሃን። በዚህችም ቀን የመብራጣንና የቀፈሃላ ኤጲስቆጶስ የእንድራኦስ መታሰቢያቸው ነው። የግብፃዊው የቅዱስ ሰርጊስ ቤተ ክርስቲያንም ቅዳሴ ቤት ነው። ዳግመኛም ከአባ ኤሲ ጋር በሰማዕትነት የሞቱ የ5500ና የ4 ጭፍሮች መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማአስሩ ለወርሃ ሐምሌ በዛቲ ዕለት ኮነ ሰማዕተ ሐዋርያ ስምዖን ዘውእቱ ቀለዮጳ። ወበዛቲ ዕለት ኮነ ሰማዕተ ቅዱስ ቴዎድሮስ ኤጲስቆጶስ ዘ5 አህጉር። ወበዛቲ ዕለት ኮነ ሰማዕተ ቅዱስ ታኦድሮስ ኤጲስቆጶስ ዘሀገረ ቆሮንቶስ። ወበዛቲ ዕለት አይረፈ ቅዱስ ጎልያን። ወበዛቲ ዕለት ተስካሮሙ ለማርማጽራ ወእንድርያስ ኤጲስቆጶስ